እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች እንደምን አላችሁ? እንደምን አመሻችሁ? እንደምን ቆያችሁ? በይቅርታው በቸርነቱ እስከዚህ ሰዓት ድረስ የጠበቀን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። የጀመርነውን የመጽሐፍ ቅዱስ ጥናት መግቢያ ትምህርት ተከታታይ ትምህርት እግዚአብሔር እንደፈቀደልን ዛሬም እንቀጥላለን። የመጻሕፍትን ምስጢር እንድንረዳ ቅዱስ መንፈሱ እንዲልክልን በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እግዚአብሔር ይፈቅድ ዛሬ ያው የብሉይ ኪዳን መጻሕፍትን እንጨርሳለን። ባለፈው ጊዜ የነቢያት የነቢያት መጻሕፍትን የመጨረሻዎቹን ክፍሎች ነበር የተመለከትነው። በባለፈው ጊዜ በነበረን ትምህርት በዋናነት ያየነው ትንቢተ ዳንኤልን ነው። እንግዲህ ዳንኤል በባቢሎን ምርኮ ጊዜ ከነበሩ ነቢያት መካከል ነው። በምርኮም ከእስራኤል ጋር አብሮ ተማርኮ ወደ ባቢሎን የወረደ ነው። በነገስታቱ ፊት እግዚአብሔር ልዩ ሞገስ ጥበብ ስለሰጠው በነገስታቱ ፊት አማካሪም ህልም ተርጓሚም ሆኖ አገልግሏል። አራት ነገስታትን በአሕዛብ ምድር የቅርብ ረዳት በመሆን በቤተ መንግስታቸው ውስጥ አገልግሏል። በጾም በጸሎት ግን ይህንን ሲያደርግ ግን በጾም በጸሎት እየተጋ አምልኮተ እግዚአብሔርን አጥብቆ በመያዝ ማንነቱን፣ ዕብራዊነቱን፣ ሃይማኖቱን አጥብቆ በመያዝ እንዲሁም ያንን አምልኮተ እግዚአብሔርን እግዚአብሔር በማይመለክበት በአሕዛብ ሀገር ራሱ እንዲታወቅ በማድረግ ነው። ይህንን ባለፈው በስፋት ተመልክተናል። እንግዲህ የትንቢተ ዳንኤል ክፍል ውስጥ ሁለት ዋና ዋና ክፍሎችን አንስተን ነበር። የታሪክ ክፍል አለው ብለናል። በዚህ በታሪክ ክፍል ውስጥ የዳንኤል እና የሰለስቱ ደቂቅን ታሪክ እናገኛለን። የናቡከደነጾርን ታሪክ እናገኛለን። ያቆመውን ምስል ሰለስቱ ደቂቅ ለምስሉ አንሰግድም ብለው የደረሰባቸውን በእሳት ውስጥ እንደተጣሉ እግዚአብሔር መልአኩን ልኮ ቅዱስ ገብርኤል ልኮ እንዴት እንዳዳናቸው የናቡከደነጾርን ሁለተኛ ህልም እንደገና የናቡከደነጾር ልጅ ብልጣሶር በቤተ መቅደሱ ንዋያተ ስለጠጣ ወይም ንዋያቱን ስላቃለለ ማኔቴ ቄል ፋሬስ የሚል በእግዚአብሔር ጣት በግድግዳው ላይ የተጻፈው ጽሑፍ ተመዝኖ መንግስቱ ተመዝኖ ቀሎ እንደተገኘ እግዚአብሔር መንግስቱን አሳልፎ እንደሰጠ ይሄ ተነግሯል ብለናል። ያንንም ዳንኤል እንደተረጎመለት ባለፈው አንስተናል። ዳንኤል በአናብስት ጉድጓድ እንደተጣለ እግዚአብሔርም እንዳዳነው አንስተናል። በሁለተኛው ክፍል ያው የዳንኤል ክፍል አፖካሊፕቲክ ይዘት አለው ወይም የራእይ ክፍል አለው ብለናል። ታላላቅ ራእዮችን በዚህ ክፍል ውስጥ ይዟል። በህልምና በመልአክ ተገልጠውለታል እነዚህ ራእዮች ብለናል። ምዕራፍ 7 ከምዕራፍ 2 ጋራ ናቡከደነጾር እግዚአብሔር አስቀድሞ ለናቡከደነጾር በህልም የገለጸለትን ዳግመኛ አሁን በራእይ ደግሞ ለዳንኤል ገልጾለታል። ይሄ በተለይ በሐዲስ ኪዳን መጻሕፍትም በጸሎት መጻሕፍቶቻችንም በደንብ የተተረጎመ እና ብዙ ጊዜ የምንማረው ትምህርት ስለሆነ ሰፋ አድርገን አይተናል። ይህንን በቀጥሎ የሚመጡትን ዓለምን የሚያስተዳድሩትን መንግስታት ከባቢሎን ጀምሮ ሜዶንና ፋርስ፣ ግሪክ፣ ሮም እነዚህም በአራት አራዊት ራእይ እንደተመለከተ አይተናል። የአውራና የበግ ፍየል ራእይም አይቷል። እንግዲህ ይህን እንደገና ያው ግሪክ ሜዶን ፋርስን እንደምታሸንፍ ታላቁ እስክንድር እንደሚነሳ ዛሬም የምንመለከተው ያንን ክፍል ነው እና ሄሌናይዜሽን ኦፍ ዘ ወርልድ አጠቃላይ ዓለምን በግሪክ ባህልና ስልጣኔ እንደገዛ የምናየውን አስቀድሞ ዳንኤል ይህንን በራእይ ተመልክቷል። መሲህ እስከሚገለጥ ድረስ 70 ሱባኤ እንደቀረ ተናግሯል ብለናል። እንዲሁም በመጨረሻ ደግሞ ታላቁን ራእይ ያየው የመጨረሻው ራእይ ደግሞ ታላቁ እስክንድር እና ከሱ በኋላ የሚነሱት ነገስታት በመካከላቸውም ስለሚደረገው ጦርነት ይህንን ተመልክቷል ብለናል። የመጨረሻዎቹ ክፍሎች ያው የእኛ ቤተክርስቲያን ከትንቢተ ዳንኤል ጋር ጨምራ የምትቆጥራቸው ናቸው።
እነዚህ ያው ዳንኤል እና የዳንኤል እና የሶስናን ታሪክ እናገኛለን። እንዲሁም የመጨረሻው በምዕራፍ 14 ዳንኤል እና የቤል ካህናት ዳንኤል እና ዘንዶ እናያለን። እንግዲህ ይሄ ማንም የሰው እጅ ሳይነካው ከተራራው ጫፍ ላይ ተፈንቅሎ ወድቆ ወርዶ እ፣ ናቡከደነጾር በህልሙ ያየውን ከብር ከወርቅ ከብር ከነሐስ እንዲሁም ከሸክላ አ፣ የተሰራውን ምስል እንደፈጨው ተራራ እንዳህለ ነፋስም እንደበተነው ይህንን እንግዲህ ባለፈው የዚህን ትርጓሜም ተመልክተናል። በውዳሴ ማርያም ዘሰሉስ ላይም ቅዱስ ኤፍሬም ሶርያዊ ከተራራ ጫፍ ላይ የወረደው ደንጊያ ማን ነው ብሎናል? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አ፣ እነዚህን እንግዲህ በወርቅ የተመሰለው ባቢሎን፣ በብር የተመሰለው የሜዶን አ፣ አ፣ እና የፋርስ መንግስታት፣ በመዳብ የተመሰለው የግሪክ እንዲሁም በሸክላና በብረታ ብረት የተመሰለው የመጨረሻው የእግሩ የተሰራበት የሮምን መንግስታት የሚወክል ነው ብለናል። እነዚህን ሁሉ አሳልፎ አ፣ የዘላለም መንግስቱን የሚመሰርተው ንጉሠ ነገሥት የጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ አ፣ የሰው እጅ ሳይነካው ከተራራ ጫፍ ላይ ወረደ የተባለው አ፣ በሰው ፈቃድ ሳይሆን በአባቱ ፈቃድ፣ በዘራ ብእሲ ሳይሆን በግብረ መንፈስ ቅዱስ እንደተወለደ አ፣ ያለ ወንድ ዘር በመንፈስ ቅዱስ ግብር ከድንግል ማርያም ተወልዶ ወደዚህ ዓለም እንደመጣ የሚናገር ትንቢት ነው ብለናል እና ይህንን እንግዲህ ባለፈው በስፋት አይተናል። ትንቢተ ዳንኤል ሰፊ እንግዲህ አዲስ ኪዳን ምስጢራትን የያዘ ስለሆነ ትንሽ ሰፋ ያለ ጊዜ ይዘን ተመልክተነዋል። ከዛ በኋላ እንግዲህ ያው ከባቢሎን ውድቀት በኋላ እ፣ ዓለምን ይገዙ የነበሩት የሜዶንና የፋርስ ነገስታት ናቸው ብለናል። ይህንንም የታሪኩን ሂደት ተመልክተናል። እ፣ እንግዲህ የፋርስ ንጉስ ቂሮስ ከተነሳ በኋላ እስራኤላውያን ወደ ሀገራቸው እንዲመለሱ አዟል ብለናል። ይሄ ሚጠት የምንለው ከባቢሎን ከሰባ ዓመት ምርኮ በኋላ ወደ ሀገራቸው እንዲመለሱ ቤተ መቅደሳቸው እንዲያነጹ የተፈቀደበት ጊዜ ነው። በዚህ ጊዜ የተነሱትን ነቢያት ሐጌ፣ ዘካርያስና ሚልኪያስንም እንዲሁ መልእክቶቻቸውን ተመልክተናል። የእነዚህ እንግዲህ ነቢያት መልእክት በአጠቃላይ እንደው ዋናው ይዘታቸው ምንድን ነው? ከምርኮ በኋላ የፈረሰውን ቤተ መቅደስ እንዲያንጹ፣ የተቋረጠውን አምልኮተ እግዚአብሔር እንዲያስቀጥሉ እስራኤላውያንን ማስተማር መገሰጽ ነው ብለናል። ይህንን ባለፈው ጊዜ የተመለከትነው ነው። እንግዲህ ወደ ዛሬው ስንሄድ አሁን ዛሬ በመጨረሻ ላይ የምናያቸው የብሉይ ኪዳን መጻሕፍት ቀኖና ውስጥ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጻሕፍት ቀኖና ገብተው የሚቆጠሩ መጻሕፍቶችን እናያለን። የመጀመሪያው ያው መጽሐፈ ኩፋሌ ነው። እነዚህ መጻሕፍት ባጭር ባጭሩ ነው የምንመለከታቸው። መጽሐፈ ኩፋሌ ያው ኩፋሌ ማለት መከፈል ማለት ነው። ከኦሪት ዘፍጥረት እና ዘጸአት በከፊል የተከፈለ ታሪክ ነው። ወይም በኦሪት ዘፍጥረት በኦሪት ዘጸአት በመጠኑ የተገለጠውን ታሪክ አብራርቶ አስፍቶ የሚናገር መጽሐፍ ነው ማለት ነው እና ከስነ ፍጥረት አንስቶ እስከ እስራኤል ከግብፅ ባርነት ነፃ እስከወጡበት እስከ ኦሪት ዘጸአት ምዕራፍ 12 አካባቢ ያሉትን ታሪኮች በስፋት የሚተነትን የሚተርክ መጽሐፍ ነው ማለት ነው ኩፋሌ። ለምሳሌ አሁን የዚህ መጽሐፍ በጣም የሚረዳን ምንድን ነው? በኦሪት ዘፍጥረት ላይ ስናነብ አንዳንድ ታሪኩ በሙሉ ካለመጠቀሱ የተነሳ ያው ጥያቄ የሚፈጥሩ ታሪኮች ልናገኝ እንችላለን። ለምሳሌ በኦሪት ዘፍጥረት ምዕራፍ 3 ላይ ስንመለከት ምዕራፍ 2 የመጀመሪያዎቹ ምዕራፎች ላይ ስንመለከት እንግዲህ እንስሳት ከሰው ልጅ ከአዳም ጋራ በቋንቋ ሲግባቡ ሲነጋገሩ እናያለን። ለምሳሌ እባብ ሔዋንን ስታስታት ያው ከሔዋን ጋራ ይነጋገሩ እንደነበረ በኦሪት ዘፍጥረት ላይ ተጽፎልን እናገኛለን። ስለዚህ የሰው ልጅ እና እንስሳት በቋንቋ ይግባቡ እንደነበረ እንግዲህ ያ ታሪክ ይነግረናል። እና ይሄ አሁን እኛ ባለንበት ዘመን ደግሞ ይሄ የለም፣ በቋንቋ እንግባባም። በመጽሐፈ ኩፋሌ ምዕራፍ 5 ላይ ከበደል በኋላ ይሄ መከልከሉን ይነግረናል ማለት ነው። እና የሰው ልጆችና እንስሳት በአንድ አንደበት ከመናገር ተከለከሉ ይላል አሁን በመጽሐፈ ኩፋሌ ላይ እና እንዲህ ያሉ አሁን
በኦሪት ዘፍጥረት ላይ የምናገኛቸው ታሪኮች ይበልጥ ተብራርተው ተጨማሪ መረጃ ተጨማሪ የታሪክ ፍሰት የታሪክ መረጃዎችን እናገኛለን ማለት ነው። ሌላም እንደ ምሳሌ ነው እነዚህ የተጠቀሱት እንጂ ያው ሌሎቹም በየምዕራፎቹ የምናገኛቸው ተጨማሪ ታሪኮች በኦሪት ዘፍጥረት ላይ የምናውቃቸውን ታሪኮች በደንብ ያብራሩልናል። በመጽሐፈ ኩፋሌ ምዕራፍ 5 ላይ እንዲሁ እንደገና ለምሳሌ የአዳም ልጆች የአቤልና የቃየል ታሪክ ነው በኦሪት ዘፍጥረት ላይ ተጠቅሶ የምናገኘው እና ከዛ በኋላ እንዴት ነው ያ ቤተሰብ የተመሰረተው? ምክንያቱም ያው ገና የመጀመሪያዎቹ ልጆች ስለሆኑ ሚስቶችን እንዴት አገቡ፣ ከየት አገኙ የሚለውን አሁን በመጽሐፈ ኩፋሌ ምዕራፍ 5 ላይ እ፣ አዳምና ሔዋን የአቤልና የቃየልን እ፣ መንታ መንታ ሆነው የተወለዱትን ሴቶች እንዳጋቧቸው የቃየልን ለአቤል የአቤልን ለቃየል አድርገው እንዳጋቡ በዚህም እንግዲህ የመጀመሪያዎቹ ቤተሰቦች እንደተመሰረቱ የሚስቶቻቸው ወይም የእህቶቻቸው ከነስማቸው ተጠቅሶ ሙሉ ታሪኩ ተብራርቶ ተቀምጦ እናገኛለን እና እንደዚህ አይነት ጥያቄዎችን አሁን በተብራራ መንገድ መልስ የምናገኝበት መጽሐፍ ነው ማለት ነው። መጽሐፉ 34 ምዕራፎች አሉት። ስለዚህ አዲስ መጽሐፍ አይደለም፣ አዲስ ታሪክ የሚናገር አይደለም። በዛው በኦሪት ዘፍጥረት እና በኦሪት ዘጸአት ያሉትን ታሪኮች ይበልጥ የሚያብራራ አስፋፍቶ የሚተርክ መጽሐፍ ነው ማለት ነው። በአጠቃላይ መጽሐፈ ኩፋሌ እ፣ ቀጥሎ የምናየው ያው መጽሐፈ ሄኖክ ነው። መጽሐፈ ሄኖክ እጅግ አነጋጋሪ መጽሐፍ ነው። እ፣ ባለብዙ ታሪክ ነው። በእኛ ቤተ ክርስቲያን ሊቃውንት መጽሐፉ ትልቅ ስፍራ ይሰጠዋል። ከቀኖና መጻሕፍትም ገብቶ ይቆጠራል። ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች ያው በቀኖና አስገብታ መጽሐፈ ሄኖክን የምትቀበለው። ሌሎቹ አብያተ ክርስቲያናት አይቀበሉትም፣ አኃት አብያተ ክርስቲያናትን ጨምሮ ማለት ነው። እ፣ መጽሐፉ ያለው እኛ ጋር ነው። ሙሉ ቅጂውም እስካሁን ድረስ የተገኘው በግዕዝ ቋንቋ ብቻ ነው። ሌሎቹ መጻሕፍት ያው በምርምር በአርኪኦሎጂ በሙት ባህር አካባቢ የቁምራን ቅጂዎች ከሚባሉት ውስጥ ከፊል ከፊሎቹ በሌሎች ቋንቋዎች ተገኝተዋል። ከኛ ከግዕዙ ጋርም ተመሳክረው ያው የተገኙት ክፍሎች ከግዕዙ ጋር ተመሳስለው ተገኝተዋል እና ያው በግዕዙ ቋንቋ ሙሉ መጽሐፉ አለ። በዕብራይስጡ ግን ሙሉ ቅጂው የለም። ሙሉ ቅጂው የለም። ስለዚህ የእኛ ቤተክርስቲያን ያው ይህንን መጽሐፍ ጠብቃ በማቆየት ትልቅ ባለውለታ ቤተክርስቲያን ነች ማለት ነው። መጽሐፉን የምንቀበለው እኛ ብቻ ነን፣ ሌሎች አብያተ ክርስቲያናት አይቀበሉትም። 42 ምዕራፎች አሉት። የእኛ ቤተክርስቲያን ሊቃውንት እነዚህም ይህንን መጽሐፍ እንግዲህ ከቀኖና ቤተክርስቲያን አስገብተን ለመቀበላችን በቂ ማስረጃዎችን ይጠቅሱልናል። አንዱ ትልቁ ማስረጃ በሐዲስ ኪዳን ከይዘቱ ተጠቅሶለታል። ከአስራ ሁለቱ ሐዋርያት አንዱ የሆነው ይሁዳ በመልእክቱ ያው መልእክቱ አንድ ምዕራፍ ብቻ ነች። በቁጥር 14 እና ቁጥር 15 ላይ ከዚህ ከመጽሐፈ ሄኖክ ምዕራፍ 1 ቁጥር 9 ላይ ጠቅሶ በስም ጠቅሶ አስተምሯል። ከአዳም ጀምሮ ይለናል ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአእላፋት ቅዱሳኑ ጋር መጥቷል ይለናል። ብሎ ለእነዚህ ደግሞ ትንቢት ተናገረ ብሎ ሄኖክ ትንቢት መናገሩን ጠቅሶ በስም ጠቅሶ ከአዳም ሰባተኛ የሆነ ብሎ ለይቶ ሌላ ሄኖክ ሳይሆን ይህንኑ ሄኖክ እንደሆነ በደንብ በማያሻማ ግልጽ በሆነ ሁኔታ ጠቅሶ እናገኘዋለን። ይህንም በመጽሐፍ ሄኖክ ምዕራፍ 1 ቁጥር 9 ላይ ፍርድን ያደርግላቸው ዘንድ እነሆ ከብዙ ቅዱሳን ጋር ይመጣል፣ ዝንጎችንም ያጠፋቸዋል፣ ኃጥአንና ዝንጎች ፈጽሞ በእርሱ ላይ ስላደረጉት ሁሉ ስጋዊውን ሁሉ ብሎ ሄኖክ የጠቀሰውን ይህንን ክፍል ጠቅሶ እናገኛለን። ስለዚህ ይሄ አንድ ትልቅ ማስረጃ ነው ማለት ነው። በመጽሐፍ ሄኖክ ከተናገረው ሐዋርያው ቅዱስ ይሁዳ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ደጋግ ሐዋርያት መካከል አንዱ የሆነው ከአዲስ ኪዳንም እንግዲህ ሁሉም አብያተ ክርስቲያናት የሚቀበሉት መጽሐፍ ነው የይሁዳ መልእክት እና በአዲስ ኪዳን ከምንቀበላቸው የቀኖና መጻሕፍት ውስጥ ተጠቅሶ እናገኛለን። ስለዚህ ትልቅ ማስረጃ ነው ማለት ነው። ሌላው
እ፣ አሁን በመጽሐፈ ሄኖክ ውስጥ እ፣ ትልቁ እንግዲህ ይህንን መጽሐፍ አነጋጋሪ የሚያደርገው በመጽሐፉ ውስጥ የእግዚአብሔር ልጆች እና የሰው ልጆች የሚላቸው ወይም መላእክትና የሰው ልጆች የሚላቸው ናቸው እና መላእክት ከሰው ልጆች ጋር ጋብቻ እንደመሰረቱ ይናገራል እና ይሄ መላእክት የሚለው በእኛ ቤተክርስቲያን እንግዲህ የእግዚአብሔር ልጆች ተብለው የተጠሩት እነማን ናቸው ለሚለው የእኛ ሊቃውንት የሚተረጉሙት ይህንን ክፍል የእግዚአብሔር ልጆች ወይም መላእክት የተባሉት ደቂቀ ሴት ናቸው። የአዳም ልጅ እንግዲህ አቤል ሲሞት በአቤል ምትክ የተወለደው ደጉ ልጅ ሴት ይባላል። ሴት የወለዳቸው ልጆችም ልክ አሁን ይሄ በአቤል እና በሴት በኩል ያለው ዘር ንጹሕ ዘር ነው። ቅዱሳን የተገኙበት ዘር ነው። ጌታችን የመድኃኒታችን ኢየሱስ ክርስቶስም የሚወለደው ከዚህ ዘር ነው። እ፣ እንግዲህ የሴት ልጆች እ፣ ንጽሕናቸውን ጠብቀው ደብረ ቅዱስ ከሚባለው ተራራ ላይ ከሴት ርቀው በብሕትውና ወይም በድንግልና ለመኖር ብፅዓት የገቡ ሰዎች ናቸው። ይህን እንግዲህ በመጽሐፈ ሄኖክም ላይ እናገኛለን። እነዚህ ደቂቀ ሴት የሚባሉት እንዲህ ንጽሕናቸውን ጠብቀው ለመኖር መላእክት መልአካዊ ሕይወት ይዘው በምድር ላይ ለመኖር ብፅዓት የገቡ ሰዎች ናቸው። በዚህ መንገድም በደብረ ቅዱስ ላይ የሚኖሩ ናቸው። ከዚህ ከንጽሕናቸው የተነሳ ከሴት ርቀው ከዓለም ተለይተው ከመኖራቸው የተነሳ መላእክት ተብለዋል ነው። የእግዚአብሔር ልጆች ተብለዋል። የሰው ልጆች የተባሉት ደቂቀ ቃየል ናቸው። እነዚህ ደቂቀ ቃየል ልክ እንደ አባታቸው እንደ ቃየል በኃጢአት የተሰማሩ እግዚአብሔርን በኃጢአታቸው የሚያሳዝኑ እንደ እንስሳት በዝሙት በአደባባይ የሚዳሩ ናቸው እና በኦሪት ዘፍጥረት ምዕራፍ 6 ላይ ይህች ዓለም በንፍር ውሃ በኖህ ዘመን እንድትጠፋ ምክንያት የሆኑት እነዚህ ደቂቀ ቃየል ናቸው። እነዚህ ደቂቀ ቃየል አሁን በኦሪት ዘፍጥረት ምዕራፍ 6 ቁጥር 2 ላይ ስናነብ የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ ይላል። አሁን እነዛ ከሴት ርቀው ንጽሕናቸውን ጠብቀው በደብረ ቅዱስ በድንግልና በብሕትውና የሚኖሩት ደቂቀ ሴት የተባሉት መላእክት የተባሉት የእግዚአብሔር ልጆች የተባሉት የሴት ልጆች ምን ሆኑ? ግን በመጨረሻ ምን ሆኑ? በደቂቀ ቃየል ሴቶች ልጆች ውበት በዝሙት በሐፀ ዝሙት ተነደፉ። ስለዚህ ከዛ በንጽህና ራሳቸውን ለይተው ከሚኖሩበት ከቅዱስ ተራራ ወርደው ከነዚህ ሴቶች ጋር በኃጢአት ወደቁ እና ያን ጊዜ ነው አሁን ከምዕራፍ 6 ይህንን ጥቅስ ከጠቀስንበት ቀጥሎ ያለውን እግዚአብሔር ምን አለ? በቃ ከዚህ በኋላ መንፈሴ በሰው ልጆች ላይ አይኖርም አለ እግዚአብሔር። ምክንያቱም ያው የሰው ልጆች እስከዛ ድረስ እግዚአብሔር ያልተቆጣው ለምንድን ነው? እነዚህ ደቂቀ ሴት በቅድስና ሆነው ይኖሩ ስለነበረ ነው። አሁን ግን በምድር ላይ ደግ ሰው አልነበረም። ደቂቀ ሴት የተባሉ ለእግዚአብሔር የተለዩት እንኳን ያው ከደቂቀ ቃየል ጋራ በኃጢአት በርኩሰት በዝሙት እንደወደቁ እናያለን። አሁን ይሄ ምንድነው? በኦሪት ዘፍጥረት ላይ እንዲህ የተገለጠልን ነገር በመጽሐፈ ሄኖክ ላይ ተብራርቶ እናገኘዋለን ማለት ነው። በመጽሐፈ ሄኖክ ምዕራፍ 9 ቁጥር 17 ላይ ስንመለከት ይህ ለምሳሌ ነው እና በዚያም ወራት እንዲህ ይሆናል ይላል፣ የተመረጡና ቅዱሳን ልጆች ከፍ ካሉ ሰማያት ይወርዳሉ፣ ዘራቸውም ከሰው ልጆች ጋር አንድ ይሆናል ይላል። ዘራቸውም ከሰው ልጆች ጋር አንድ ይሆናል። እንግዲህ ከፍ ካሉ ሰማያት ይወርዳሉ የተባሉ በደብረ ቅዱስ የሚኖሩት ደቂቀ ሴት ናቸው። ቅድም እንዳልነው እንግዲህ የሰው ልጆች የተባሉት ደቂቀ ቃየል ናቸው። እንግዲህ በዚህ መጽሐፍ ውስጥ ይሄ መጽሐፍ ብዙ ምርምር እየተደረገበት ያለ ብዙ ጥናት እየተደረገበት ያለ መጽሐፍ ነው። የእኛ ቤተክርስቲያን ሊቃውንት ተርጉመው ከመጽሐፍት ቀኑን አስገብተው ያው እየተነበበ ቤተክርስቲያኒቷ እየተገለገለችበት ትኖራለች። ሌሎቹ አብያተ ክርስቲያናት ግን ያው ቅጂውም አሁን ሙሉ የተገኘው የግዕዙ ቅጂ በእንግሊዝኛ ከተተረጎመ ወደ ውጭ ሄዶ እየተጠና ካለበት ጊዜ በኋላ ነው አሁን ብዙ ጥናት እየተደረገበትም ያለው። ስለዚህ እንግዲህ በመጽሐፈ ሄኖክ ላይ ይህንን እናገኛለን። እሺ ሚዩት አድርጉ።
በጣም ጥሩ። እ፣ እንግዲህ ወደ ቀጣዩ ክፍል ስንሻገር እንግዲህ አሁን የመጣንበት ታሪክ አሁን ያለንበት ታሪክን ይሄ ምናልባት ምስል በ አ፣ ልንረዳው በምንችለው መንገድ ያው ያስቀምጥልናል። እ፣ ሰሜኑን ክፍል እንግዲህ እስራኤል ለሁለት ከተከፈለች በኋላ የሰሜኑን ክፍል እ፣ ያጠፉ ድል የነሱ አስሩን ነገድ የማረኩ አሦራውያን ናቸው። ያው አሦራውያን ነበሩ መካከለኛው ምስራቅን ይቆጣጠሩ የነበሩት አሴሪያን ኢምፓየር። እንግዲህ ይሄ ኋላ ላይ ያው በባቢሎናውያን ተተክተዋል። ባቢሎናውያን ደቡቡን ክፍል ያጠፉ ናቸው። ታሪኩን በተደጋጋሚ እንዳየ ነው። ከነሱ በኋላ ምድያማውያንና ፋርስ የፋርስና የምድያም ነገስታት ተነስተዋል። አ፣ ከዛ በኋላ ነው እንግዲህ የግሪክ ደግሞ በ331 አካባቢ ከ539 እስከ 331 ድረስ ሜዶ ፐርሺያን ወይም የምድያምና የፋርስ ነገስታት መካከለኛውን ምስራቅ ይቆጣጠሩ ነበር። ከዛ በኋላ የግሪክ እስከ 164 ቅድመ ልደተ ክርስቶስ። ከዛ በኋላ እንግዲህ የሮም መንግስት በተለይ ደግሞ ከ64 ዓመተ ቅድመ ልደተ ክርስቶስ ከ64 ቅድመ ልደተ ክርስቶስ ዘመን በኋላ ያለውን የሮም መንግስት ዓለምን የሚቆጣጠርበትን ሁኔታ ነው የምናየው። ያው ጌታችን ኢየሱስ ክርስቶስ ያው በዜሮ ዓመተ ምህረት ተወልዶ ከሱ ልደት ጀምሮ ነው እንግዲህ የአዲስ ኪዳን ደግሞ አንድ ብለን እንደገና የምንቆጥረው። ስለዚህ አሁን ያለ ነው እንግዲህ ከባቢሎን ምርኮ እስራኤላውያን ተመልሰዋል። በፋርስ ንጉስ ነፃነት ተሰጥቷቸዋል። አሁን ከዚህ ከ500 የመጨረሻዎቹን 500 ኢንተርቴስታመንት ፔሪድ የሚባለው በሁለቱ ኪዳናት መካከል ያለውን ዘመን ነው እያየን ያለ ነው። በዚህ ክፍለ ጊዜ ላይ እንግዲህ ታሪካቸው በደንብ በስፋት የሚነገርላቸው መቃብያን የሚባሉት ናቸው። እንግዲህ የመጨረሻም ከብሉይ ኪዳን መጻሕፍትም የምንመለከተው ይህንን መጽሐፍ ነው እና በፋርስ ዘመነ መንግስት ምን ሆነ? አሁን በባቢሎን እንግዲህ እስራኤል የጠፋችበት ወይም ቤተ መቅደሱ የፈረሰበት ኢየሩሳሌም አጥሯ ቅጽሯ የፈረሰበት በእሳት የተቃጠለችበት ዘመን ነው እና ስለዚህ እስራኤላውያን ያው በምርኮ ተወስደው ተበትነዋል። ቤተ መቅደሱ ፈርሷል። አምልኮተ እግዚአብሔር ይሄ በቤተ መቅደስ ውስጥ የነበራቸው መስዋዕት የማቅረቡ ስርዓት፣ በዓላት የሚያከብሩበት ስርዓት እነዚህ ሁሉ ተሽረዋል፣ ጠፍተዋል ማለት ነው። ስለዚህ በፋርስ ዘመነ መንግስት የቤተ መቅደሱ ስለፈረሰ ለአምልኮት ምን መትከል ጀመሩ? በያሉበት ምኩራብ መትከል ጀመሩ። እንግዲህ 10 የአይሁድ ቤተሰብ ባሉበት ቦታ ሁሉ ምኩራብ እየተከሉ ለአምልኮት በሰንበት ቀን ይሰበሰቡ ነበረ በየምኩራብ። እንግዲህ ምኩራብ መትከል የተጀመረው በዚህ ዘመን ነው። ቤተ መቅደሱ ስለፈረሰ ዋናው ቤተ መቅደስ ስለፈረሰ ሌላው ምንድን ነው? ይሄ በዚህ ዘመን የደረሰባቸው ተጽዕኖ ምንድን ነው? ዋናው እንግዲህ የዕብራይስጡ ቋንቋ በቅዱሳት መጻሕፍት እና በአምልኮት ሰዓት ብቻ እየተወሰነ መጣ። ልክ እኛ አሁን በዘመናችን የግዕዝ ቋንቋ በቤተ መቅደሱ አገልግሎት ብቻ እንደተወሰነው ማለት ነው እና ዋና የሚግባቡበት ቋንቋ ያው አራማይክ የሚባለው ቋንቋ ነው። ጌታችን ኢየሱስ ክርስቶስም ሲመጣ ያው ይነገር የነበረው ይሄ የአረማይክ ቋንቋ ነው። መስዋዕት መሰዋት ስለቀረ አሁን ያሉት ይሄ ሰፊው አምልኮት መስዋዕት በመሰዋት በዓላትን በማክበር በቤተ መቅደሱ ይደረግ የነበረው ያ ሰፊ አገልግሎት ስለተቋረጠ አሁን በየምኩራቡ እየተገናኙ ምንድን ነበር የሚያደርጉት? የሙሴን ሕግጋት ነው የሚያጠኑት። ስለዚህ አሁን ሕግጋቱን የሚተረጉሙ የሚያስተምሩ ባለፈውም እንዳነሳ ነው በተለይ ይሄ ፈሪሳውያን የሚባለው ምድብ ግሩፕ ያው መፈጠር የጀመረው ከዚህ ከፋርስ ዘመነ መንግስት በኋላ ነው ማለት ነው። ይሄ የአይሁድ ወግ የሚባለውም አሁን እየተስፋፋ የመጣው እነዚህ ረቢዎች መምህራን በያሉበት ያው ይህንን ህግጋቱን ማስተማር ከጀመሩበት ጊዜ በኋላ ነው ማለት ነው። አሁን ቀጥሎ እንግዲህ ይሄ ከፋርስ በኋላ የግሪክ ዘመነ መንግስት ደግሞ የመጣው ያው በ331 ታላቁ እስክንድር ፋርስን ድል ከነሳ በኋላ ነው። አይሁድንም
ብዙ አይሁዳውያንን አፍልሶ ወደ እስክንድሪያ ወስዷል። በግብፅ በእስክንድሪያ እ፣ ብዙ አይሁድ ፈልሰው በዛ ይኖሩ ነበረ። እ፣ ይህንን ባለፈውም ጊዜ አንስተናል ይመስለኛል። እና የሴፕቱ ኤጀንት የምንለው የግሪኩ የብሉይ ኪዳን መጻሕፍት ትርጓሜ በእስክንድሪያ የተተረጎመው በዚህ ምክንያት ነው። ሰፊ የአይሁድ ማህበረሰብ ጂውሽ ኮሚዩኒቲ ግብፅ እስክንድሪያ ውስጥ ስለነበረ ማለት ነው። እና ሌላው ምንድነው ይሄ ታላቁ እስክንድር ያደረገው ምንድነው? ይሄ ያው በታሪክም ሄሌናይዜሽን ኦፍ ወርልድ ብለን የምናነሳው ነው። እና አጠቃላይ መላውን ዓለም በግሪክ ባህልና ቋንቋ እንዲቃኝ ማድረግ ወይም የግሪክ ባህልና ቋንቋ በዓለም ሁሉ እንዲስፋፋ አድርጓል። እ፣ ለዛም ነው የብሉይ ኪዳን መጻሕፍት ከዕብራይስጥ ሳይቀር ወደ ግሪክ ቋንቋ በብሉይ ኪዳን በ284 ዓመተ ምህረት ቅድመ ዓመተ ምህረት ሳይሆን ቅድመ ልደተ ክርስቶስ ነው እነዚህ መጻሕፍት ራሱ እንዲተረጎሙ የሆነው። እና የብሉይ ኪዳን መጻሕፍት እንኳን በብሉይ ኪዳን እ፣ ከዕብራይስጥ ወደ ግሪክ ቋንቋ እንዲተረጎም የተደረገው ምን ያህል ቋንቋው በስፋት ይነገር እንደነበረ ሁሉም ሰው የሚግባባበት ቋንቋ እንደነበረ እናያለን ማለት ነው። እና ያው ታላቁ እስክንድር ከሞተ በኋላ እ፣ የግሪክ መንግስት መከፋፈል ደርሶበታል። በተለይ በ312 ለአራት ተከፍሏል። ከዚህ በኋላ የምናያቸው እንግዲህ በእነዚህ በአራቱም መንግስታት የግሪክ መንግስታት የተነሱ ነገስታትን ታሪክ በስፋት እናያለን። ግን በዋናነት አሁን ምናልባት ለእኛ የምንፈልገው በ175 ቅድመ ልደተ ክርስቶስ የተነሳው አንጢያኮስ የሚባለው አንቲከስ ፎርት አራተኛው አንጢያኮስ የሚባለው ነው። እና ይሄ በጣም እጅግ ጨካኝ ንጉስ ነበረ። ያው ራሱንም አምላክ ነኝ ብሎ ያው ያስመልክ ነበረ። ከዚህም የተነሳ ስሙን አሁን አንጢያኮስ ኤፒፋኒስ ብሎ አስጠርቷል ማለት ነው። በዚህ መንገድ ይጠራ ነበር። ኤጲፋኒያ የሚለው ኤጲፋኒስ የሚለው ያው እንደምታውቁት ዘመነ አስተርእዮ ላይ አንዱ የምንጠቀምበት ነው። ኤጲፋኒያ የሚለው የግሪክ ቋንቋ የግሪክ ቃል ምን ማለት ነው? የአምላክ መገለጥ ማለት ነው። እና ራሱን የተገለጠ አምላክ አድርጎ ጋድ ማኒፌስት በሚል ስያሜ ራሱን ያስጠራ ነበረ። አይሁድን እጅግ አሰቃይቷል። ቤተ መቅደሳቸውን ዘርፏል። በቤተ መቅደሳቸው ውስጥ የረከሰ መስዋዕት፣ የአሳማ መስዋዕት እንዲሰዉ አድርጓል። ይሄ በጣም እንግዲህ አይሁድን ስላስቆጣና የአይሁድ ጂውሽ ሪቮልት የሚባለውን የአይሁድን አመፅ አስነስቷል። እና ይሄ እዚህ ታሪክ ላይ ነው አሁን መቃቢያን የሚባሉት የተነሱት። እና ይሄ አንጢያኮስ በአይሁድ ላይ ያደረሰው ስቃይ እነዚህን መቃቢያን ተነስተው ለሃይማኖታቸው፣ ለሀገራቸው፣ ለክብራቸው እንዲዋጉ አድርጓቸዋል ማለት ነው። እንግዲህ መቃቢያን የሚባሉት ያው አባታቸው ማታቲያስ ይባላል። በእኛ ያው መቃቢስ ይባላል። አምስት ወንዶች ነበሩት። በተለይ ሶስቱ በስም ተለይተው የሚታወቁ ዋናዎቹ ናቸው። ያው በመቃቢስ መቃቢያን ተብለዋል። እና በመቃቢስ መቃቢያን ተብለዋል። መጻሕፍተ መቃቢያን አሁን ሶስት መጻሕፍት በመጽሐፍ ቅዱሳችሁ ላይ አሁን በዚህ የአማርኛው መጽሐፍ ቅዱስ ላይ አንደኛ፣ ሁለተኛ እና ሶስተኛ መቃቢያን የሚል ታገኛላችሁ። ያው በቀኖና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀኖና መጻሕፍት ቁጥር ሁለተኛውና ሶስተኛው እንደ አንድ መጽሐፍ ነው የሚቆጠሩት። ሰማንያ አሐዱ መጻሕፍት ውስጥ ያው የመጀመሪያው ራሱን ችሎ ይቆጠራል። ሁለተኛውና ሶስተኛው እንደ አንድ መጽሐፍ ሆኖ ይቆጠራሉ። እም፣ ሌላ ያው አራተኛ መቃቢያን የሚባል አለ። እሱም በኋላ ላይ እናየዋለን። መጻሕፍተ መቃቢያን የሚባሉት እነዚህ ሶስቱ ናቸው። እ፣ ያው ምናልባት ከእንግሊዘኛው ጋር እያነጻጸራችሁ የምታነቡ ከሆነ ግር እንዳይላችሁ የእንግሊዘኛው ወይም የግሪኩ ቅንጂ እና የእኛ ቅንጂዎች በይዘት ፈጽሞ አይገናኙም። እ፣ ያው የተለያየ ይዘት ነው ያላቸው። እ፣ እና ይህንን ያው ልብ ማለት ያስፈልጋል። የተለያየ ይዘት ነው ያላቸው። የመቃቢስ ልጆች በእኛ በግዕዙ እንግዲህ ፂሩ ጻይዳን በተባለው ንጉሥ
ስለ ሃይማኖታቸው የደረሰባቸውን መከራ የሚናገር መጽሐፍ ነው። ያው ይሄ ምናልባት ያው ፂሩ ጻይዳን የሚለው እንግዲህ በውጮቹ መጻሕፍት ቅድም እንዳነሳ ነው ያው አንጢያኮስ የተባለው በአይሁድ ላይ ያደረሰው መከራ ያደረሰው ንጉሥ ነው። መቃቢያን እ፣ ያው ሰማዕትነታቸው ብቻ ሳይሆን እነዚህ መጻሕፍት የሚያሳዩት ለሃይማኖታቸው ያለውን ተጋድሎ ብቻ ሳይሆን ያስተማሯቸውም ትምህርቶች ተካተውበታል። በተለይ ያው ከብሉይ ኪዳን እ፣ ብዙ ታሪኮችን፣ ምሳሌዎችን አንስተው ያስተማሩት ትምህርት ተካቶበታል። በዘመኑ የነበሩትን የተፈጠሩትን አዳዲስ አስተምህሮ ይዘው የተነሱ ሰዎችንም እንደ ሰዱቃውያን ያሉትን ወቅሰው ሲያስተምሩ እ፣ እናያለን ማለት ነው። እና ይሄ አሁን ምንድን ነው? በዚህ ውስጥ አሁን ለምሳሌ ሰዱቃውያን ተጠቅሰው እናያለን። ቅድም እንዳነሳሁት እንግዲህ እነዚህ ፈሪሳውያን፣ ሰዱቃውያን የሚባሉ የሃይማኖት ግሩፖች፣ ምድቦች እየተፈጠሩ የመጡት አሁን ቅድም ባለው ይሄ ኢንተርቴስታሜንታል ፔሪየድ በምንለው ከክርስቶስ ልደት በፊት በነበሩት በ500 ዓመታት ውስጥ ነው። እና አሁን በዛ ዘመንም ያው እነዚህ ትንሣኤ ሙታን የለም፣ ሰው ከሞተ በኋላ ፈርሶ በስብሶ ይቀራል አይነሳም የሚል ትምህርት የሚያስተምሩ ሰዱቃውያን ስለተነሱ ስለ ትንሣኤ ሙታን ሰፊ ትምህርት ሲሰጡ እናያለን ማለት ነው። ስለዚህ መቃብያን የምንላቸው እነዚህ ናቸው። እ፣ ያው የአንድ ትልቅ ቤተሰቡ ሆነው ራሱን የቻለ ያው ዳይናስቲ ሆነዋል ማለት ነው። እና ያው መጀመሪያ ላይ የነበረው መታትያስ አለ። ዋና ዋናዎቹ ሶስቱ ልጆች አሉ። እ፣ እነሱ እንግዲህ ያው በዘር እየወረደ ሲመጣ ታያላችሁ። መጨረሻ ላይ ያው ጌታችን ኢየሱስ ክርስቶስ ሲወለድ የነበረው ታላቁ ሄሮድስ እ፣ ያው የዚህ ቤተሰብ ሃስሞኒን ዳይናስቲ የሚባለው ሚሪያም እሷን አግብቶ እ፣ እንደነበረ እንግዲህ ታሪኩ ያሳየናል ማለት ነው። ስለዚህ አሁን ወደ ክርስቶስ መወለድ እየተቃረበ መተናል። እንግዲህ 200 ዓመትን የቀረው ማለት ነው። ወደ 200 ዓመት ገደማን የቀረው እንግዲህ ያው ሄሮድስ እ፣ ከመጀመሪያዎቹ መቃቢያን እ፣ አራተኛ ትውልድ ላይ ያለችውን ሚሪያምን አግብተዋል ማለት ነው። ስለዚህ ይሄ ታሪኩ እንግዲህ መቃቢያን የነበሩበትን ታሪክ በትንሹ የሚዳስስ ነው። አሁን መጽሐፈ መቃቢያንን ስናነብ እንግዲህ ቅድም እንዳልነው አንደኛ እነዚህ መቃቢያን ለሃይማኖታቸው ያላቸውን የፈጸሙትን ተጋድሎ ገድላቸውን እና ያስተማሩትን ትምህርት ብቻ ሳይሆን ሌሎች መጻሕፍትንም ስናነብ ወይም ደግሞ በዛ በ500 ዘመን ውስጥ የእስራኤል ታሪክ ምን ይመስል ነበረ የሚለውን ነገር እንድናይ እንድንመለከት ይረዳናል። ያ ማለት ምን ማለት ነው? አሁን በነቢያት ትንቢት የቆመው እና ይሄ መጨረሻ ላይ የቀረው ወደ ክርስቶስ የሚያሻግረን ኢንተርቴስታሜንታል ፔሪድ ያልነው ያንን ዘመን ምን ይመስል ነበረ የሚለውን ታሪክ አሁን የሚሞላልን ይሄ መጽሐፈ መቃብያን ነው ማለት ነው። በዋናነት መጽሐፈ መቃብያን ነው። ያው መጽሐፈ መቃብያን ስንል የአራተኛው መቃብያን የምንለው ዮሴፍ ወልደ ኮሪዮንም ስላለ እነዚህ መጻሕፍቶች በዛ ዘመን የነበረውን የእስራኤልን ታሪክ ያሳዩናል ማለት ነው። ስለዚህ ያው ሌሎች መጻሕፍትን ስናነብ ግንዛቤያችንን ያሰፉታል፣ ይረዱናል ማለት ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 10 ቁጥር 22 ላይ በዚያም ወራት ይላል በኢየሩሳሌም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ ይላል። አሁን ይሄ በዓል የትኛው በዓል ነው? ከመቼ ጀምሮ መከበር የጀመረ ነው? ከየት የመጣ ነው የሚለውን ታሪክ መጽሐፈ መቃብያን ነው የሚሞላል። ምክንያቱም ይሄ በዓል መከበር የጀመረው በዚህ ዘመን ውስጥ ነው፣ መቃብያን በነበሩበት ዘመን ውስጥ ነው። እና ቅድም እንዳልነው እንግዲህ አንጢያኮስ ቤተ መቅደሱን ካረከሰው በኋላ በይሁዳ መቃቢስ ከሶስቱ ዋና ዋና የመቃቢስ ልጆች አንዱ ይሁዳ የሚባለው በሱ መሪነት እንግዲህ አንጢያኮስን እና ጠላቶቻቸውን ድል አድርገው ኢየሩሳሌምን ነፃ ካደረጉ በኋላ ቤተ መቅደሱን እንደገና አክብረውታል፣ ቀድሰውታል። ስለዚህ የቤተ መቅደስ መታደስ በዓል የሚባለው እንግዲህ ከዛም በኋላ በዓል ሆኖ እንዲከበር ምዕራፍ 4 ቁጥር 59 ላይ ስትመለከቱ ታገኙታላችሁ። ይሄኛው ምናልባት አሁን ቅድም እንዳልኩት ያውን ይሄ በእኛ በአማርኛና በግዕዙ ላይ ያለው ሳይሆን ይሄኛው ክፍል ያው የእንግሊዝኛው ላይ ወይም ደግሞ የግሪኩን እንግሊዝኛውን የምጠቅሰው ለምንድን ነው?
ያው ማንበብ የምንችለው እንግሊዝኛውን ስለሆነ ብዬ ነው። እና በዛ ክፍል ላይ የቤተ መቅደስ መታደስ በዓል እንዴት እንደተጀመረ፣ እንዴት ይሄ በዓል ሆኖ እንዲከበር እንደተወሰነ በዛ ክፍል ላይ ታያላችሁ ማለት ነው። ስለዚህ አሁን ዮሐንስ ወንጌልን የሚያነብሰው አንደኛ መቃብያን ምዕራፍ አራትን አብሮ ሲመለከት ያ በዓል ከየት እንደመጣ ታሪኩን አብሮ መረዳት ይችላል ማለት ነው እና ግንዛቤን ያሰፋል። ሌላው ቅድም እንዳነሳ ነው እንግዲህ በወንጌል በጣም በተደጋጋሚ የሚነሱ ሃይማኖታዊ ይዘት ያላቸው እ፣ ግሩፖች አሉ ብለናል። ቅድም እንዳልነው ሰዱቃውያን፣ ፈሪሳውያን እንደምንላቸው እና በተለይ አሁን ሰዱቃውያንን በተመለከተ እንግዲህ ጌታችን ኢየሱስ ክርስቶስን በተደጋጋሚ ትምህርት አስተምሯል። በማቴዎስ ወንጌል ምዕራፍ 22 ያለው ማየት በቂ ነው። ከቁጥር 22 23 አካባቢ ጀምረን ስንመለከት ለሰዱቃውያን የሰጠውን ምላሽ እናያለን። ትንሣኤ ሙታን የለም በማለት እንግዲህ ምን ያህል መጻሕፍትን ይስቱ እንደነበረ፣ መጻሕፍትን አይመለከቱ አይረዱ እንደነበረ ጌታችን ኢየሱስ ክርስቶስ ወቅሶ አስተምሯቸዋል። ምክንያቱም የጠየቁት ጥያቄ ያው ጌታችን ኢየሱስ ክርስቶስንም እንደው መስቀለኛ ጥያቄ ጠይቆ እሱን በሞት ለመክሰስ ምክንያት እናገኝበታለን ብለው እንግዲህ አንድ ሰው አንዲት ሴት ባሏ ቢሞትባት ከዛ በኋላ እንግዲህ ዋርሳው ወንድሟ ወንድሙ ተተክቶ እሷን ቢያገባት እሱም ቢሞት እንደዚህ እያለ እስከ 7 ድረስ ሁሉም ቢሞቱ በመጨረሻ እንግዲህ ትንሣኤ ሙታን አለ ትላላችሁ እና ሙታን ሲነሱ ለየትኛው ባል ትሆናለች? 7 ባሎች አግብተዋታልና ብለው ይህንን ጥያቄ ጠይቋል። ጌታችን ኢየሱስ ክርስቶስ ወቅሷቸዋል እና በትንሣኤ ሙታን ያው ሰው ሲነሳ እንደ መላእክት ሆኖ እንደሚኖር ማግባት መጋባት እንደሌለ ጌታችን ኢየሱስ ክርስቶስ አስተምሯል። ስለዚህ አሁን እንደዚህ ያሉ እንግዲህ ይሄ ሰዱቃውያን የምንላቸው እንግዲህ የሚያነሱት ታሪክ ምን አይነት እምነት ነበራቸው፣ ምን አይነት አመለካከት ነበራቸው የሚለውን አሁን መጽሐፈ መቃብያን ተጨማሪ መረጃ ይሰጠናል ማለት ነው እና ያንን ሰፊ የትንሣኤ ሙታን ምላሽን እ፣ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ካስተማረው እንግዲህ በዘር መስሎ አስተምሯል። ጌታችን ኢየሱስ ክርስቶስም በወንጌል ላይ እንዲሁ በስንዴ ቅንጣት ምሳሌ አስተምሯል። ይህንኑ ትምህርት ታገኙታላችሁ በሁለተኛ መቃብያን ምዕራፍ 14 ስትመለከቱ ታገኙታላችሁ እና ስለዚህ አሁን እንዲህ ያለውን በሐዲስ ኪዳን የምናገኛቸውን መረጃዎች ይበልጥ እንድንረዳ ያደርገናል ማለት ነው። ተጨማሪ ግንዛቤ ይሰጠናል። የመጨረሻው እንግዲህ ያው የአራተኛ መቃብያን የሚባለው ዮሴፍ ወልደ ኮሪዮን የምንለው ነው። አራተኛ መቃብያን ወይም ዮሴፍ ወልደ ኮሪዮን ይባላል። እ፣ ይሄ መጽሐፍ እንግዲህ በቀኖና ቤተክርስቲያን ከመጽሐፍ ቅዱስ ነው ቁጥሩ ከዋናው ከአስራው መጻሕፍት እ፣ ነው ቁጥሩና የብሉይ ኪዳን መጻሕፍት እ፣ እንግዲህ ይሄም ተጨምሮ ነው እ፣ እንግዲህ 46 መጻሕፍት አለው ነው የምንለው እና አራተኛ መቃብያን ወይም ዮሴፍ ወልደ ኮሪዮን የምንለው መጽሐፍ ነው። እንግዲህ እስከ ብዙ ዘመን ድረስ እስከ ቅርብ ጊዜ ድረስ እንግዲህ ያው በአማርኛ አልተተረጎመ ነበር። አሁን ግን በቅርብ ጊዜ ያው ተተርጉሟል። ይሄ ምስሉን ታዩታላችሁ እዚህ ፕሬዘንቴሽኑም ላይ እና በማህበረ ቅዱሳን አሳታሚነት በአማርኛ ተተርጉሞ መጽሐፉ ይገኛል ማለት ነው እና ስለዚህ ያው ገዝታችሁ ያው ልታነቡት ትችላላችሁ፣ በቤታችሁም ልትይዙት ትችላላችሁ። ቁጥሩ መጽሐፍ ቅዱስ ውስጥ ካሉት መጽሐፍት ጋር ነው ማለት ነው። ይሄ መጽሐፍ ዜና አይሁድ ተብሏል። ዜና አይሁድ ተብሏል ምክንያቱም ያው የሚናገረው ስለ አይሁድ ዜና ነው። ከአዳም ጀምሮ እንግዲህ ኢየሩሳሌም የጠፋችበት በጥጦስ የጠፋችበት 70 ዓመተ ምህረት ድረስ ያለውን የአይሁድን ታሪክ ነው በስፋት የሚናገረው እና ይኸውን ቅድም እንዳልነው ስለ አይሁድ አኗኗር፣ ባህል ያው ተጨማሪ ሰፊ መረጃ የምናገኝበት መጽሐፍ ነው ማለት ነው። ተለቅ ያለ መጽሐፍ ነው። ያው መጽሐፉን ቢያንስ ያው ገዝታችሁ ከመጽሐፍ ቅዱሳችሁ ጋር አንድ ላይ አድርጋችሁ ልትይዙት ይገባል ማለት ነው። እንግዲህ በአጠቃላይ እንግዲህ የብሉይ ኪዳን መጻሕፍት እነዚህን ይመስላሉ። ደጋግመን እንዳነሳ ነው እንግዲህ እነዚህ መግቢያ ናቸው። መግቢያ ነው የተነጋገርነው።
አሁን እንግዲህ ወደ ሐዲስ ኪዳን መሸጋገሪያ ላይ ደርሰናል ማለት ነው። መቃብያን ያው መጨረሻ ላይ ያሉ ስለሆኑ ነው መጨረሻ ላይ ወደ መጨረሻ ያመጣናቸው። ለዛ ነው ወደ ጌታችን ወደ ኢየሱስ ክርስቶስ ወይም ወደ ሐዲስ ኪዳን የሚያሻግሩን እነሱ ስለሆኑ ነው። ምናልባት በመጽሐፍ ቅዱሳችሁ ላይ ግን ያው ምድቡ ከታሪክ መጻሕፍት ነው። እንግዲህ የታሪክ መጻሕፍት ብለን ያነሳናቸው መጻሕፍቶች አሉ አይደለ? ከእነሱ ጋር ነው የሚቆጠረው። ስለዚህ ያው ከነ መጽሐፈ አስቴር ጋራ በዛው ምድብ ነው የሚገኘው ማለት ከነቢያቱ መጻሕፍት በፊት ነው የምታገኙት። ያው እኛ ወደኋላ ያዘገየ ነው የታሪኩን ቅደም ተከተል ጠብቀን እንድንሄድ እና ያው ከአዲስ ኪዳን በፊት የተፈጸመውን ታሪክ የምናገኝበት መጽሐፍ ስለሆነ ነው ወደዚህ ያመጣ ነው። እንግዲህ የብሉይ ኪዳን መጻሕፍትን በዚህ መንገድ እንድንመለከት ይረዳል። አምላካችን እግዚአብሔር ምስጋና ለእርሱ ይሁን። ከሚቀጥለው ጊዜ ጀምረን ያው የሐዲስ ኪዳን መጻሕፍትን መመልከት እንጀምራለን። ምናልባት ያው አጠቃላይ እንግዲህ ወደ ሐዲስ ኪዳን ከመሻገራችን በፊት የተወሰነ መሸጋገሪያ ታሪኮችን እና የብሉይ ኪዳን መጻሕፍትን ማጠቃለያ ወይም እንደው በወፍ በረር አይነት ምን ምን ተመልክተን ነበረ፣ ምን ምን አይተን ነበር የሚለውን ትንሽ ዳሰሳ አድርገን ወደ አዲስ ኪዳኑ እንሻገራለን ማለት ነው። ይቆየን። ወስብሐት ለእግዚአብሔር።